ማርያምን በጣም ጨካኝ ነሽ። በጣም ብዙ ያሳለፍኩኝ ሰው ነኝ። ምንም አሁን ላይ የሚያደክመኝ ነገር አልፈልግም። ምንም አይነት ነገር ህይወቴ ውስጥ ቢመጣ እኔ ሊያታግለኝ እኔ ሊያደክመ የሚመጣውን ነገር ኢግኖር ነው እንጂ ማደርገው አክሰፕት ማድረግበት ምንም አቅም የለኝም። ጎሽ የኔ ቆፍጣና ሩታዬ፣ ይሄ ሰሞን ጠፋ ጠፋ እያልኩ ነው። ከዚህ በኋላ ግን ብቅ ብቅ እላለሁ በየቀኑ ማለት ነው። እውነቴ ነው የምላችሁ። ለአንዳንድ ደግሞ ተሳዳቢዎች ራስ ምታት የሆንኩባችሁ ጠፍቼ ነበረ። ያው በስራ ምክንያት ነው። እንደናንተ ስራ ፈት አይደለም። አሁን ላይ ግን እመጣለሁ። ሩታዬ እንግዲህ ደስታ ማርያምን ጨካኝ ነሽ እንዲህ እኔ ስራዬን ፈትቼ የመጣሁ አንቺን ብዬ ነው። እንደ ሴት ልጅ እኮ ዋጋ ሳይከፈልለት አትገኝም። የረከሰች ሴት ናት ያለ ዋጋዋ ያለ ምንዋ የምትገኘው እንዴ። እና ታዲያ ደስታ ማለት ነው ሳትለፋ ሳትደክም፣ በዛ ላይ ሩታ ሳታጣራ ምን ሳትል የወንድ ጥማት የለባትም። እንዴት ብላ ነው አክሰፕት አድርጋ የምትቀበለ ማለት ነው። ብዙ ነገር ያሳለፍኩ ሴት ነኝ። ስለዚህ ብዙ ነገር አለብኝ። እኔ ምንም ነገር የሚያደክመኝን ነገር አልፈልግም። እኔ ማጣራት ማወቅ አለብኝ፣ አንተን ማወቅ አለብኝ፣ አንተ እኔን ማወቅ አለብህ ብላ ቁጭ አለች ማለት ነው። አሉ እንጂ አንዳንዶቻቸው ባለትዳር ነው፣ ባለትዳር አይደለም፣ ልጅ አለው፣ ልጅ የለውም፣ ቀጥሎ ደግሞ ሚስቱ በምን ምክንያት ነው የፈታት ሳይሉ የወንድ ጥማተኛ ያለባቸው ሄደው መጋደም። እንደዚህ አይነት ሴቶች አሉ ማለት ነው። ሩታዬ የኔ ቆፍጣና የኔ ጀግና እንዴ ልጅና በንግግር በሉ በተግባር በሉ እንዴ ትቀብራቸዋለች ወደ ታች ወደ ታች እንዴ። ከሷ አጠገብ ሆነች ልበይ ልጠጭ ከሆነ ልትረዳሽ ትችላለች። ከዛ በላይ ግን እጥላት አለው ሰብራት አለው ሰባብራት አለው ስትሉ ተሰባብረሽ ትቀራታለች እራስሽን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ አላችሁ? ጠፋ ጠፋ ብለናል። እናንተ ጠፋ እያልኩኝ ነው፣ ላይክ እያደረጋችሁልኝ ሰምታችኋል። ለምንድን ነው የምጠፊው? በስራ ምክንያት በስራ ጉዳይ ነው እየጠፋውኝ ያለሁት ውድ ቤተሰቦች። በአመት ባለ አይደለም አመት ባልም አልመሰለኝም። እኔ ዘንድሮ ለምን እንደሆነ አላቅም። እውነቴን ነው የምላችሁ። እኔ አልመሰለኝም፣ ወላሂ አልመሰለኝም። እንዴት ነው ያለፈው? የዛሬ ሳምንት ነበረ። የዛሬ ሳምንት እንዴት ነበር አላቅም። ምንም ነገር ብጠየቅ ማለት አላቅም እንዴት እንደሆነ። መስጂድ አልሄድኩ፣ የሰላት ምን አላልኩ፣ ተዘፍዝፌ ነበር ቤት። ከዛ ቀኑ ምን እንዳደረግኩ አላቅም፣ ተሰውሬ ነበር እላችኋለሁ ውድ ቤተሰቦች። እውነት ለመናገር አመት ባል አልመሰለኝም። ነገር ግን እኔ በግሌ አመት ባል ቢወጣም የአመት ባል ቀን አከብራለሁ ማለት አመት ባሉን በግሌን አከብረዋለሁ ማለት ነው። አንድ ቀን ፏ ብዬ እንጂ ሌላ ወላሂ አላሳለፍኩም፣ ፏ ብዬም አላሳለፍኩም። ምንም እንትን አላልኩም እላችኋለሁ ውድ ቤተሰቦች። እና ደህና ናችሁልኝ? እኔ ጋር ሁሉ ሰላም ነው። እና ወደ ገደለው ልግባላችሁና ትላንትና እንግዲህ ውሽሚት ሩታንም የሩታን ቪዲዮ ወስዳ እየፖሰተች ነበረ ማለት ነው። ሌላኛው ደግሞ አብርሃም ልጁን ይዞ ልዑልዬ የኔ አባት የኔ ድንቡሽቡሽ እናንተ ጋሽዬ ቁጭ ጋሽዬ የሚመስል ማለት ነው። አያቱ እንዲህ ንችል አያቱ ማለት ነው። አንዴ አባቱ እኮ ጨዋ ነው። በነገራችን ላይ ቤተሰብ የምሬ ነው። እንዲህ ነችና አሁን ራሱ ረግጦ ሲሰራ እንደው እኔ ቪዲዮ ልቀርጽ ነበረ ውድ ቤተሰቦች። ረግጦ ሲሰራ አላችኋለሁ። የለምለም አባትም እንደዛው። እኔ እነሱ በብዛት የማገኛቸው እነሱ ናቸው። ሌሎቻቸው አሁን የነ ኤፍሬም ምናምን አላገኛቸውም። የነፈረንጁ ብዙም አናገኛቸውም። ሌሎቻቸው ግን እያንዳንዳቸው የውሸት አባቴ ነው የተባሉትን ራሱ እናገኛቸዋለን ማለት ነው። እነዚዎች ግን በቃ በስራ ላይ ነው የምታገኟቸው። ጋሽዬ በሉ እነ ለምለም አባት በሉ በቃ ቆፍጠን እና ለኡዴም ደግሞ አያቱን መሳይ እንደ ቆፍጠና ነው የሚሆነው ይሄ ልጅ ሳያላችሁ እንደዚህ መልካስካስ ምናምን ምን አለች በሉኝ። እንደው እስከዛ በእድሜ ላይ እድሜ ጨምርልን። ይሄ ልጅ አድጎ 20 ዓመት 25 ዓመት እስከሚሆነው ድረስ እኛ እናረጃለን እንዴ ጋይስ? ወይኔ በላቸው። እስከዛ 50 ዓመታችን ሊሆን ነው። 50 ዓመታችን ከዛ እናረጃለን። ልንሞትም እንችላለን እኮ አይታወቅም። ውድ ቤተሰቦች ልዑል 25 ዓመት እስኪሆነው ድረስ መቼም ሁሌ ወጣትነት የለም ጋይስ፣ የለም አለ እንዴ? የለም። አሁን 25 ብንሆን 25 ከተጨመረ 50 በሉት። ከዛ የ50 ዓመት ወጣት እንዴት ነው በማን ልለካው? እናቴ በ50 ትበልጣለች እርግጠኛ ነኝ። 55 እንደዛ ትሆናለች ይመስለኛል። እኔ አላቅም። እኔ የእናቴን እድሜ ሲመስለኝ ነው ምለው እና እንደዛ ነው እላችኋለሁ። እስከዛ እናረጃለን ማለት ነው። ልዑልዬ የኔ አባት እንዴ ትልቅ ደረጃ ደርሰው እንደምናይ ደግሞ ቆፍጠን እንደምትል እንደ አባትህ እንደማትል ከሰከስ ባለሙሉ ተስፋ አለኝ። ያው ሩታዬ ለደስታ እንግዲህ እኔ አንተን ማወቅ አለብኝ፣ አንተም እኔን ማወቅ አለብህ። ስለዚህ ከዚህ በኋላ በህይወቴ ላይ የሚጥለኝን ነገር የሚሰብረኝን ነገር አክሰብት አድርጌ አልቀበልም፣ ኢግኖር ነው ማደርገው ብላ ቁጭ። እንዴ አንቺ ሩታ
ምነው አንቺ የወንድ ጥማት የለብሽም እንዴ? ታዲያ ሊኖርብሽ እንዴነችና ሊኖርብሽ። እኛ እኮ ጠንቅቀን እናውቃለን እኮ ሩታ። እውነት ለመናገር አንዳንዴ እኮ መከራና ስቃይ ማሳለፍ እኮ ጋይስ ማለት ነው። የምሬን ነው። መከራ ስቃይ፣ የሆነ ችግር ማሳለፍ ለእናንተ የጥንካሬያችሁ እንትን ነው መንስኤ ነው የሚሆነው ማለት ነው። ትጠነክራላችሁ፣ ትጎብዛላችሁ። በማንኛውም ነገር እጅ የማትሰጡ ጀግና ትሆናላችሁ። ግን ችግር ማየት አለባችሁ። ጀግና መሆን ከፈለጋችሁ ችግር ማየት አለባችሁ። መቸገር አለባችሁ። የሆነ ነገር ሊደርስባችሁ ግዴታ ነው። ከዛ በኋላ ጠንካራ ትሆናላችሁ። የሰው ማንነት ትለያላችሁ። በቃ እንዲህ ትዳር ከያዘች ራሱ እንደዚህ አይነት ሴት ጠንካራ ጎበዝ ጀግና ነው የምትሆነው። ልፍስፍስ ብላ እንደዚህ ተልከስክሰ ልክ እንደ ሄርሜላ አስተዳደግ ያደገች ሴት ግን 30-40-50 ብታገባ ተረጋግታ አትቀመጥም። 30-40-50 አልኳችሁ እኮ ተረጋግታ ረጋ ብሰከን ብላ እንደ ሴት ቆጭ አትልም። እነች የወንድ ጥማተኛ ስላለባት እኮ ነው ባለትዳር ወንድ ላይ ተንጠልጥላ ቪዲዮ የምትሰራው። እናንተ ልጁ ማለት ነው አብርሃም ልጁን ይዞ ሲወጣ ከዛ የመጀመሪያ የበኩር ልጄ ብሎ ይዘፍንለታል። ሁለተኛው ልጅ ከሄርሜላ እኔ ከሄርሜላ አብርሃም ከወለደን ምናለች በሉኝ። እንዲህ ሄርሜላ እንደው እናንተ ግን መቼ ነው ይፋ ምንድን ነው የምትሉት? አሁን ተመልካች በእርግጥ ጀዝባ ነው እውነት ጀዝባ በግነን እኛ እንደሆነ እኔ በግ አይደለሁም በበኩሌ እንዴ። እና ምን ልትሉ ነው? አሁን ቢያንስ እርጉዝ ናት ካሉ 1 ወር ሆነ። ቆጠሩት፣ ቪዲዮ ቆጠሩት፣ ውድ ቤተሰቦች ቆጠሩት፣ ቪዲዮ ማለት ነው። ከዛ መወለድ የሚባል ነገር አለ፣ ሆድ መግፋት የሚባል ነገር አለ። ተወለደና ሞተ ሊባል ነው? ወረደ ሊባል ነው? ምን ሊባል ነው? ወይስ አላረገዘችም ነበረ? ሩታን ለመመለስ ነበር ይሄ ነገር የተጠቀምነው ሊሉ ነው። እኔ ይሄንን ነገራችሁ ነው የሚናፍቀኝ እውነት። ሽምግልና ተብሏል፣ ሽምግልና የለም። እንግዲህ እንደምታውቁት ወፍ የለም፣ ወፍ የለም። መጨረሻችሁ ግን የእናንተ ውሸት መጨረሻ አላቅላችሁም። እኔ የእናንተ ውሸት ማጋለጥ አልፈልግም፣ ግን በቃ ግድ ሆነብን እኮ ግድ ሆነብን። ምድረ ዝሙተኛ ሁላ ማለት ነው። እንደ ሩታ ቆፍጠን ብትሉስ አሁን እንዴ በቃ ቆፍጠን ብላያቸው አይደለም እንዲህ እኔ እንትን ማወቅ አለብኝ። እና ታዲያ የወንድ ጥማት ያለባት ሴት እኮ ነው ሳባ አድርጋ ወደው የምትወስደው ወንድን ልጅ። አሁን ሩታልህ ቢዛት ዱርዬ ብትሆን ማለት ነው ልክ እንደዛችኝቱ የረከሰች ሴት ብትሆን እኮ እሺ በቃ ብላ ትወስደው ነበረ። ገባችሁ? እንትናል ማለት ደስታ እሺ ብላ ትቀበለው ነበረ። ነገር ግን እሷ ቆፍጣናና ጀግና ስለሆነች ልጅ አላት እንዴ ልጇ የሚያፍርበትን ቪዲዮ መስራት አትፈልግም። ቆፍጣን ትላለች፣ ራሷን ሰብስባ እንትን ትላለች ማለት ነው። እዚህ ጋር እኔ ማወቅ አለብኝ፣ እንደዚህ ማለት አለብኝ፣ እንደዚህ ማድረግ አለብኝ ምናምን። ሩታዬ እኔ ድሮም ይሁን ዛሬም አውቄ ነው እዚህ ውስጥ ላይ ገብቼ ሩታን የምደግፋት እንጂ ያለ ምክንያት አይደለም። ምክንያት ቆፍጣና ስለሆነች እራሷን እንደማታራክስ ስለማቅ፣ ሌላማ እንደ ሄርሜላ እንደምታራክስ ባቅ ሩታን አልደግፋትም ነበረ ከድሮውንም ጀምሬ። ግን ቆፍጣና መሆኗን አውቃታለሁ። ለምን መከራና ስቃይ ያየ ሰው ጠንካራና ጎበዝ እንደሆነ ጠንቅቄ ስለማቅ ማለት ነው። አንዳንዶቻቸው ግን ችግርን ቢደርስባቸው መከራን ቢደርስባቸው ያው ናቸው ጥሬ የሆኑ ሰዎች አሉ። እቺ ልጅ ግን እሳት የራሰች እኮ ናት የኔ እናት። እንዴ እኔም እንዳንቺ እሳት መላስ ነው የምፈልገው እንጂ እንደዚህ መልከስከስ እንደረከሱ ሴቶች መርከስ፣ እንደተልከሰከሱ ሴቶች መልከስከስ አልፈልግም። እውነት ቆፍጠን እንዲህ ጀነን ብለሽ ትኖሪያለሽ። አዳቤ ምን አሽቃብጥሽ? ይህንን አክል አሽቃብጠሽ ሙድሽ ልትሉ ይችላለች። ነገም ይሁን ዛሬም አሽቃብጣለሁ። ሁኔታዋ ውስጧን ስላወቅኩት ነው ሩታ የምደግፋት ድሮ የሚሆኑ ዛሬ። ለማንኛውም አይዟችሁ እንግዲህ ከሄርሜላ ከወለደ የምናያለን። እኔ ከወለደ ምናለሽ ሆኑኝ እኔ ጋር መታችሁ መካሰስ ትችላላችሁ፣ ከወለደች ማለት ነው። ውድ ቤተሰቦች ሰላም ሁኑልኝ።